$4 ቢሊዮን የሚያወጣው የአሜሪካ የምህንድስና ውጤት በ30 ደቂቃ ውስጥ ብቻ አመድ ሆኖ ቀረ። የዓለማችን እጅግ ዘመናዊ የሚባሉት 40 F-35 ስውር ተዋጊ ጄቶች አንድም ፓይለት ሳይጠጋቸው በማይደፈሩ መጠለያዎቻቸው ውስጥ እንዳሉ ተደመሰሱ። ዋና ዋና ሚዲያዎች ጥቃቱ ቀላል ነው የሚል የለሰለሰ ወሬ ሊግቱ በሚሞክሩበት በዚህ ሰዓት የቀድሞ የባህር ኃይል የስለላ መኮንንና የተመድ የጦር መሳሪያ ተቆጣጣሪው ስኮት ሪተር ዝምታውን ሰብሯል። የኢራን ሚሳኤሎች አንድን የጦር ሰፈር ብቻ ሳይሆን ለ50 ዓመታት የነበረውን የምዕራባውያን ወታደራዊ በላይነት በእሳትና በጭስ እንዴት እንዳፈራረሱት በዝርዝር ይነግረናል። የኤፍ-35 አሸናፊነት አፈ ታሪክ አክትሞለታል። ውጤቱም እጅግ አስፈሪ ነው። ከእውነታው አይለዩ። ከፕሮፓጋንዳ ይልቅ እውነታን የሚመርጡ ከሆነ አሁኑኑ የላይክ ምልክቱን በመጫን ድጋፍዎን ያሳዩ። እንዲሁም ሰብስክራይብ በማድረግና የደውል ምልክቱን በመጫን ይህ ዓለም አቀፋዊ ቀውስ ሲዳብር የሚወጡ ጥልቅ ስልታዊ ትንታኔዎች በፍጹም እንዳያመልጦት ያደርጉ። ታሪክን ዝም ብለው አይመልከቱ። ከኛ ጋር መረዳት ይጀምሩ። አሁኑኑ ሰብስክራይብ ያድርጉ። ከአፍሪካ ህብረት 300 ሜትር ርቀት ላይ ለኢንቨስትመንት ተመራጭ የሆኑ መኖሪያ ቤቶችን ወይንም የንግድ ሱቆችን በ6500 ካሬ ላይ ባረፈው በተንጣለለው መንደራችን ደረጃቸውን የጠበቁ መኖሪያ ቤቶችን ባለ 1 መኝታ በ68 ካሬ፣ ባለ 2 መኝታ በ82 ካሬ፣ ባለ 3 መኝታ በ126 ካሬ 100% አንዴ ለምትከፍሉ በካሬ 80500 ብር፣ ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን በካሬ 115000 ብር ያውም ዋጋችን ቫትን ያካተተና ያለምንም ተጨማሪ ክፍያ የቤት ባለቤት ይሆኑ ይሎታል። በረጅም ጊዜ መክፈል ለምትፈልጉ ደንበኞቻችን ከ20% ቅድመ ክፍያ ጀምሮ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ካስረከበው ድርጅታችን ቴምር ሪል ስቴት ጥሪቶን ቋሚ ንብረቶ ላይ ያውሉ እንላለን። የንግድ ሱቆችንም በ900 ሺህ ብር ቅድመ ክፍያ ማግኘት የሚችሉ ሲሆን ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ለሳይት ጉብኝት በ0986 94 94 22 ይደውሉ። ቴምር Properties. $40 F-35s gone. Not in a dogfight, not in a daring raid over enemy airspace. 40 F-35 ጄቶች ጠፉ። በአየር ላይ በሚደረግ ፍልሚያ አይደለም። በጠላት የአየር ክልል ውስጥ በሚደረግ ደፋር ጥቃትም አይደለም። በጠንካራ የመከላከያ መጠለያዎች ውስጥ እንዳሉ አንድም የእስራኤል ፓይለት መቀመጫው ላይ ሳይታሰር በምድር ላይ ወደሙ። ይህም በ30 ደቂቃ ውስጥ ብቻ ተጠናቀቀ። ይህ ጉዳይ በደንብ እንዲገባችሁ ይሁን። ምክንያቱም አሁን የምነግራችሁ ነገር ግምት አይደለም። በፔንታጎን መግለጫዎች የተጣራ ትንታኔም አይደለም። እንደ CNN ወይም ፎክስ ያሉ ሚዲያዎች የሚያቀርቡላችሁ የለሰለሰ ትረካም እንዳልሆነ እርግጠኛ ሁኑ። This is what actually happened at Nevatim Air Base, and by the time I'm done ይህ በኔቫቲም አየር ማረፊያ በትክክል የሆነው ነገር ነው። እኔ ንግግሬን ስጨርስ ዋሽንግተን ለ50 ዓመታት $1 ትሪሊዮን አፍስሳ የሳለችው የመካከለኛው ምስራቅ ጂኦፖለቲካዊ ካርታ በኔጌቭ በረሃ ላይ ፀሐይ ከመውጣቷ በፊት በእሳትና በጭስ እንዴት እንደተለወጠ ትረዳላችሁ። እኔ ለብዙ 10 ዓመታት የጦር መሳሪያ ስርዓቶችን፣ የወታደራዊ መርሆችንና የስለላ ጥበብን ሳጠና ቆይቻለሁ። መጀመሪያ በባህር ኃይል የስለላ መኮንንነት፣ በመቀጠልም መንግስታት የሉም ብለው በማሉባቸው ተቋማት ውስጥ በአካል ተገኝቼ እንደተመለከትኩት የተመድ የጦር መሳሪያ ተቆጣጣሪ ሆኜ ሰርቻለሁ። እውነተኛ ስልታዊ ለውጥ ምን እንደሚመስል አውቃለሁ። ስልታዊ ለውጦች ሲከሰቱና መንግስታት ስለነሱ ሲዋሹም በአካል ተመልክቻለሁ። በኔቫቲም የሆነው ነገር በ21ኛው ክፍለ ዘመን ውስጥ ከተከሰቱት እጅግ ወሳኝ ወታደራዊ ክስተቶች አንዱ ነው። የምዕራባውያን ሚዲያዎች አሁንም ሁኔታውን ለመግለጽ መቸገራቸው ይህ ክስተት የእነርሱን ሙሉ የዓለም እይታ ደግፈው የያዙትን ግምቶች ምን ያህል እንዳፈራረሰባቸው ማሳያ ነው። ገና ከመጀመሪያው ግልጽ ልሆንላችሁ፣ ይህ በእድል የሆነ ጥቃት አልነበረም። የኢራን ፉከራ በአጋጣሚ ኢላማውን ያገኘበትም አይደለም። ይህ ለዓመታት የተካሄደ ስልታዊ የስለላ መረጃ አሰባሰብ፣ ሙሉ በሙሉ በማዕቀብ ውስጥ ሆኖ የተገነባ ጥቃቅን ስህተቶችን የማይፈቅድ የቴክኖሎጂ ምህንድስናና እስራኤልና አሜሪካ ለዓመታት $1 ቢሊዮን አፍሰው የገነቡትን ድርብርብ የአየር መከላከያ ስርዓት ለመስበር ተብሎ የተቀረጸ የጥቃት ስልት ውጤት ነው። እነዚህን 3 ነገሮች አንድ ላይ ስትመለከቱ ውጤቱ አያስደንቃችሁም። ይልቁንም አንድምታው ያስፈራችኋል። የሆነውን ነገር ስፋት ለመረዳት መጀመሪያ ኔቫቲም በእስራኤል ስትራቴጂ ውስጥ ያለውን ቦታ ማወቅ አለባችሁ። ይህ በሲና በረሃ ያለ ተራ የመነሻ ጣቢያ አይደለም። ኔቫቲም የእስራኤል አየር ኃይል የንግስና ዘውድ፣ የመረጃ ማዕከልና እስራኤል ለዓመታት በመላው ቀጠናው ገዳይ ኃይሏን የምታሳይበት ዋነኛ መነሻ ነው። በሶሪያ የተፈጸሙ እያንዳንዱ ወሳኝ ጥቃቶች፣ በሂዝቦላህ መሰረተ ልማቶች ላይ የተሰነዘሩ ድብደባዎችና
በኢራን ላይ የተቃጡ ጥልቀት ያላቸው ጥቃቶች ሁሉ መነሻቸው ኔቫቲም ነው። The base doesn't just house aircraft, it houses Israel's offensive doctrine made physical. ይህ ካምፕ አውሮፕላኖች ብቻ ሳይሆን የእስራኤልን የአጥቂነት መርህ በአካል የያዘ ስፍራ ነው። የኔቫቲምን የበረራ መስመር ካወደማችሁ አውሮፕላኖችን ብቻ ሳይሆን እስራኤል በፈለገችው ጊዜና ቦታ ጠላቶቿን ለመምታት ያላትን አቅም ነው የምታጠፉት። ኢራን ይህንን በሚገባ ተረድታለች፣ በዚያው ልክም አቅዳለች። እስራኤል አዲር ብላ የምትጠራው የኤፍ-35 ዝርያ ተዋጊ ጄት ብቻ አይደለም፣ በመካከለኛው ምስራቅ የአየር ኃይል አውድ ውስጥ ትልቅ ትርጉም ያለው መግለጫ ነው። እያንዳንዱ አውሮፕላን $100 ሚሊዮን በላይ ያወጣል። ያ ዋጋ ደግሞ በታክቲካዊ አውሮፕላን ውስጥ ተገጥሞ የማያውቅ እጅግ ዘመናዊ የቴክኖሎጂ መረጃ ማቀናጃ፣ ከራዳር እይታ የሚሰወር ሽፋንና አንድ ፓይለት ለጠቅላላው የጥቃት ቡድን እንደ በራሪ የትዕዛዝ ማዕከል ሆኖ የሚያገለግልበትን የጦርነት ብቃት ያስገኝላቸዋል። ዋሽንግተን እነዚህን ጀቶች ለእስራኤል የሸጠችው እንደ ቁሳቁስ አልነበረም፣ እንደ ዋስትና እንጂ። ማንኛውም ጠላት ከመንቀሳቀሱ በፊት 2 ጊዜ 3 ጊዜ እንዲያስብና ከዚያም እንዲቆጠብ የሚያደርግ የ30 ዓመት የአየር የበላይነት ኢንሹራንስ ተደርጎ ነበር የሚወሰደው። 40 የሚሆኑት በ30 ደቂቃ ውስጥ በምድር ላይ ሲወድሙ ይህ ወታደራዊ ኪሳራ ብቻ አይደለም፣ $4 ቢሊዮን የአሜሪካ ምህንድስና ፍርስራሽ ላይ የተጻፈ የዋስትናው መሰረዝ ማወጃ ነው። አሁን ተከታተሉኝ፣ ምክንያቱም የዚህ ጥቃት አፈጻጸም ነው ላለፉት 2 አስርተ ዓመታት የኢራንን ወታደራዊ አቅም ዝቅ አድርገው ለሚመለከቱት ሰዎች ነገሩን እጅግ አሳሳቢ የሚያደርገው። The strike began at 2:17 in the morning local time, and that timing was not arbitrary. Iranian planners had... ጥቃቱ የጀመረው በአጥቢያው 2:17 ላይ ሲሆን ሰዓቱም እንዲሁ የተመረጠ አይደለም። የኢራን እቅድ አውጪዎች ጥናታቸውን ያደረጉት በሳምንታት ሳይሆን በዓመታት ነው። እኔ ራሴ በስለላ ዘርፍ እንደመስራቴ ኢራን በእስራኤል የአየር መከላከያ የሥራ ተረኛ ለውጥ፣ በራዳር ሽፋን ክፍተቶችና በትዕዛዝ ማዕከላት የሰው ኃይል ስምሪት ላይ የገነባቸው ኦፕሬሽናዊ ምስል ከአንድ ምንጭ ብቻ የሚገኝ አይደለም። ይህ መረጃ የሚገኘው ያለመታከት ከተሰበሰቡ መረጃዎች፣ የኤሌክትሮኒክስ ጠለፋዎች፣ ማስጠንቀቂያ በማያሰሙ ከፍታዎችና ርቀቶች የሚደረጉ የድሮን ክትትሎችና የምዕራባውያን ተንታኞች ሁልጊዜ ዝቅ አድርገው ከሚመለከቷቸው የሰው ተኮር የስለላ መረቦች ነው። እነዚህን መረቦች ዕውቅና መስጠት የኢራን የስለላ መዋቅር በእውነትም የዓለም ደረጃ መሆኑን ማመን ስለሚጠይቅባቸው አይቀበሉትም። ግን እውነቱ ይህ ነው። በ2 ሰዓት ከ17 ላይ የጀመረው ጥቃትም ይህንን ያለምንም ጥርጥር አረጋግጧል። የመጀመሪያው እርምጃ በአንድ ጊዜ ከተለያዩ አቅጣጫዎች የተተኮሱ ራዳር የማይለያቸው የድሮን ማሳሳቻዎች ወይም ዲኮይ ድሮንስ የፈጠሩት ማዕበል ነበር። አሁን መጥለቅለቅ ስል በተግባራዊ የአየር መከላከያ ቋንቋ ምን ማለት እንደሆነ እንድትረዱ ፈልጋለሁ። የእስራኤል የደረጃ በደረጃ መከላከያ የሆኑት አይረን ዶም፣ ዴቪድ ስሊንግና አሮ ስርዓቶች አቅማቸው ገደብ የለሽ አይደለም። እያንዳንዱ የተኳሽ ሚሳኤል ባትሪ የተወሰነ ቁጥር ያላቸው ተከላካይ ሚሳኤሎች ብቻ ነው ያሉት። እያንዳንዱ ራዳር ውስን የማቀነባበር አቅም አለው። እያንዳንዱ የትዕዛዝ ስርዓት ሶፍትዌሩ የትኛውን ስጋት መቅደም እንዳለበትና የትኛውን መተው እንዳለበት መምረጥ ከመጀመሩ በፊት በአንድ ጊዜ ሊያስተናግድ የሚችለው የኢላማ ብዛት የተገደበ ነው። የኢራን እቅድ አውጪዎች እነዚህን ገደቦች በትክክል ያውቁ ነበር፣ አስልተውታል። እንዲሁም ሁሉንም የመከላከያ ባትሪዎች በአንድ ጊዜ ከጥቅም ውጭ ለማድረግ ራዳሩን በበቂ የማሳሳቻ ድሮኖች ሆን ብለው አጥለቅልቀውታል። በቴክኒክ አጠራሩ የመጥለቅለቅ ሽባነት ሳቹሬሽን ፓራላይሲስ ይባላል። በተግባር የታየው ውጤት ደግሞ አይረን ዶም የሌሉ ምናባዊ ነገሮችን ለማሳደድ ሲባክን፣ እውነተኛዎቹ መሳሪያዎች ግን ቀድመው እየወረዱ ነበር። የፋትህ 360 ሚሳኤሎች ከሁለት አቅጣጫዎች በአንድ ጊዜ መጡ። ከምዕራብ ኢራንና በኢራቅ ግዛት ውስጥ አስቀድመው ከተቀመጡ ተንቀሳቃሽ ማስወንጨፊያዎች። ይህም የእስራኤል መከላከያ ኃይል ወይም አይዲኤፍ ሊከሰቱ ይችላሉ ብሎ የገመታቸውን እንጂ በተግባር ይፈጸማሉ ብሎ ያልጠበቃቸውን የራዳር ሽፋን ክፍተቶች ተጠቅመው የመጡ ናቸው። ሚሳኤሎቹ በቡድን የተደራጁ ሲሆን እያንዳንዱ ቡድን ከ8 እስከ 12 ሚሳኤሎችን ይይዛል። እያንዳንዱ ቡድን በኔቫቲም ውስጥ ላለ አንድ የተወሰነ ጥብቅ መጠለያ ተመድቦ ነበር። ከመጀመሪያው ፍንዳታ እስከ መጨረሻው ድረስ ያለው ጠቅላላ ጥቃት ከ4 ደቂቃ ባነሰ ጊዜ ውስጥ ተጠናቀቀ። 4 ደቂቃ ብቻ። የእስራኤል የውስጥ ማስጠንቀቂያ ስርዓት ገና ፕሮቶኮሉን እየጨረሰ ሳለ ሁለተኛውና ሶስተኛው የጥቃት ማዕበል መሬት እየነኩ ነበር። እዚህ ጋር አንድ ዝርዝር ነገር እንድትይዙልኝ እፈልጋለሁ። ምክንያቱም ይህ ክፍል ኢራን የእስራኤልን መረጃ ምን ያህል ዘልቃ እንደገባች የሚነግረን ነው። ኔቫቲም እየተደበደበች ባለችበት በትክክል በዚያው ቅጽበት ሌላ የጥቃት ቡድን በደቡባዊ ኔጌቭ የሚገኘውን የራሞን አየር ማረፊያን መታ። ራሞን እስራኤል አንድ ጥቃት መላውን የአየር ኃይል እንዳያጠፋው በማለት
የኤፍ-35 ተጠባባቂ ስብስቦችን በሚስጥር ያዛወረችበት ቦታ ነበር። ይህ የተለመደ ወታደራዊ መርህ ነው። ማንኛውም ብቁ አየር ኃይል ጥቃት ሊመጣ ይችላል ብሎ ሲያስብ የሚያደርገው ጥንቃቄ ነው። ችግሩ ግን ኢራን ይህንን ታውቅ ነበር። የተበተኑበትን ቦታ ያውቁ ነበር። በራሞን ውስጥ ያሉትን ትክክለኛ የመጠለያ ምደባዎች ያውቁ ነበር። እንዲሁም በኔቫቲም እንዳሳኩት አይነት ትክክለኛነት መጥቷቸው የወደሙበት ጉድጓድ ምስሎች ይህንን ያረጋግጣሉ። የእስራኤል መከላከያ ኃይል በይፋ አልተናገረም። ነገር ግን የቦምብ ጉድጓዶች ከባለስልጣናት መግለጫ ጋር ድርድር አያደርጉም። ከጠዋቱ 2 ሰዓት ከ47 ላይ ማለትም ከመጀመሪያው ተኩስ 30 ደቂቃ በኋላ ወደ ዋናው መስሪያ ቤት የሚደርሰው የጉዳት ዘገባ እጅግ አስከፊ ስለነበረ ከፍተኛ መኮንኖች መጀመሪያ ላይ ቁጥሩን ለማመን አሻፈረኝ ብለው ነበር። 40 አውሮፕላኖች መውደማቸው ወይም ሊጠገኑ በማይችሉበት ደረጃ መጎዳታቸው ተረጋገጠ። 3 የጥብቅ መጠለያ ግቢዎች መዋቅራዊ ጉዳት ደረሰባቸው። በኔቫቲም የሚገኘው ዋናው የነዳጅና የጥይት ማከማቻ ቁጥጥር ውጭ በሆነ እሳት እየነደደ ነበረ። የራሞን የመልቀቂያ ቦታም በተመሳሳይ ትክክለኛነት ተመታ። 30 ደቂቃ። በመካከለኛው ምስራቅ እጅግ በቴክኖሎጂ የላቀ የተባለው ወታደራዊ ኃይል ሙሉ የማጥቃት አቅም በግማሽ ሰዓት ውስጥ ከጥቅም ውጭ ሆነ። ይህንን በታሪካዊ አውድ ውስጥ ላስቀምጠው። Context, because context is everything. In June of 1967, Israel launched Operation Focus, a preemptive strike. ይህንን በታሪካዊ አውድ ውስጥ ላስቀምጠው፣ ምክንያቱም አውዱ ሁሉንም ነገር ይገልጻል። በሰኔ 1967 እስራኤል ኦፕሬሽን ፎክስ የተባለ ጥቃት ሰንዝራ የግብፅን የዮርዳኖስንና የሶሪያን አየር ኃይሎች በመደምሰስ ለ6 ቀናት ጦርነት የአየር የበላይነቷን አረጋግጣ ነበረ። ያ ኦፕሬሽን በግምት 3 ሰዓት የፈጀ ሲሆን እስራኤል አውሮፕላኖቿን ወደ ጠላት የአየር ክልል እንዲበሩ በማድረግ ትልቅ አደጋ ደቅና ነበር። ኢራን ትናንት ምሽት የፈጸመችው ግን ተመሳሳይ ስልታዊ ውጤት ያስመዘገበ ነው። ከ1000 ኪሎ ሜትር በላይ ርቀት ላይ ሆኖ በከፍተኛ ጥንቃቄ ላይ ያለን ጠላትና እስካሁን ከተገነቡት እጅግ ውድ የሆነ ድርብርብ የሚሳኤል መከላከያ ስርዓት ያለውን ኃይል በ30 ደቂቃ ውስጥ የአየር ፍልሚያ አቅሙን ማጥፋት። ከዚህ ጋር የሚተካከል ዘመናዊ ታሪክ የለም። ይህ የተጋነነ ንግግር አይደለም። እኔ ሕይወቴን ሙሉ ወታደራዊ ኦፕሬሽኖችን በማጥናት አሳልፌያለሁ። በኔቫቲም የሆነው ነገር በራሱ አንድ ዘርፍ የሚመደብ መሆኑን በቀጥታ ነግራችኋለሁ። ይህንን ጉዳይ ሙሉ በሙሉ የተረዳችሁ ሊመስላችሁ ይችላል፣ ግን አልተረዳችሁም። ገና ነው። ምክንያቱም የሆነውን ነገር ለመረዳት ይህንን ያደረገውን መሳሪያ ማወቅ ይጠይቃል። ያንን መሳሪያ ለመረዳት ደግሞ የምዕራባውያን ተንታኞች ላለፉት 15 ዓመታት ስለ ኢራን የመከላከያ ኢንዱስትሪ ምን ያህል ተሳስተው እንደነበር መጋፈጥን ይጠይቃል። ፋታ 360 በምዕራባውያን እይታ ውስጥ ከቆየ ሰንብቷል። የጋራ ድምዳሜያቸው ግን ዝቅ አድርጎ የሚመለከት ነበር። አጭርና መካከለኛ ርቀት የሚጓዝ በደረቅ ነዳጅ የሚሰራ ለቀጠናው የሚመጥን ትክክለኛነት ያለው ለታክቲካዊ ተግባራት የሚጠቅም እንጂ ስልታዊ ስጋት ያልሆነ ተብሎ ነበር የተፈረጀው። የፔንታጎን መግለጫ ሰጪዎችና የጥናት ተቋማት ተንታኞች እስራኤል ልታስተናግደውና በቀላሉ ልታከሽፈው የምትችለው የቀጠናው መተንኮሻ አድርገውት ነበር። ያንን አመለካከት ይዘው በሙሉ በራስ መተማመን ሲከራከሩ ከነበሩ ሰዎች ጋር በአንድ ክፍል ውስጥ ተቀምጫለሁ። ትናንት ምሽት የሆነው ክስተት እኔ በሙያ ዘመኔ ካየኋቸው የስለላ ማህበረሰብ የጋራ ድምዳሜዎች ሁሉ እጅግ የከፋ ውድቀት ነው። ተንታኞቹ የሳቱት የሚሳኤሉን ርቀት አልነበረም። የሳቱት የሚሳኤሉን የመጨረሻ መቆጣጠሪያና በእሱ ዙሪያ የተገነባውን መርህ ነበር። በበረራው መጨረሻ ምዕራፍ ላይ ፋታ 360 የራሱ የሆነ የኤሌክትሮ ኦፕቲካል መፈለጊያ ማለትም ከራዳር አልቲሜተር እና ከእንቅስቃሴ መቆጣጠሪያ ጋር የተጣመረ የካሜራ ስርዓት ያንቀሳቅሳል። ሚሳኤሉ በመጨረሻው ምዕራፍ ላይ በጂፒኤስ ላይ መታመንን ሙሉ በሙሉ ያቆማል። ይልቁንም ከስሩ ያለውን መሬት ይመለከታል። የሚያየውን ነገር አስቀድሞ ከተጫነው የኢላማው ምስል ጋር ያወዳድራል። ከዚያም ራሱን በትክክል በዚያ ህንፃ ላይ ወደሚገኝ ነጥብ ይመራል። የጂፒኤስ መገጣጠሚያዎቹ ወይም ኮኦርዲኔት ሳይሆን በትክክል በአካል ያለንና በቅጽበት በምስል የተረጋገጠ ህንፃን ነው የሚመታው። በቀጠናው ውስጥ ለሳምንታት የተካሄደው የአሜሪካ የጂፒኤስ መዝጋት ወይም ጃሚንግ ኦፕሬሽን በሚሳኤሉ ትክክለኛነት ላይ ምንም አይነት ተጽዕኖ ያልነበረው ለዚህ ነው። ኢላማውን ለማግኘት ጂፒኤስ የማይጠቀምን ሚሳኤል ማሰናከል አትችልም። ይህ የመቆጣጠሪያ ስርዓት አሜሪካ ያሰማራቻቸውን የማሰናከያ ስርዓቶች ለመስበር ተብሎ የተነደፈ ነው። ምክንያቱም የኢራን መሐንዲሶች እነዚያን ስርዓቶች አጥንተው አቅማቸውንና ገደባቸውን ተረድተው ስላስቀሯቸው። ይህ ዕድል አይደለም። ይህ ጥልቀት ያለውና በትዕግስት የተገነባ የጠላት ምህንድስና ነው። ደረቅ ነዳጅ መጠቀሙ ማስወንጨፊያው በጥቂት ደቂቃዎች ውስጥ ተንቀሳቅሶ ተዘጋጅቶ እንዲተኮስ ያስችለዋል። ይህም ሳተላይቶች ሊያዩት የሚችሉትን የሙቀት ምልክት ወይም ተርማል ብሉም በእጅጉ ይቀንሰዋል። ተንቀሳቃሽ፣ ፈጣንና ከመተኮሱ በፊት ምንም አይነት ምልክት የማይተው
ይህንን በአንድ ጊዜ በቡድን የመተኮስ ወይም ሳልቮ ፋየር መርህ ጋር ታቀናጁት ማለትም እያንዳንዱ ቡድን ከ8 እስከ 12 ሚሳኤሎችን በ90 ሰከንድ ውስጥ ከተለያዩ አቅጣጫዎች በአንድ ጊዜ ሲተኩስ የመከላከያ ባትሪዎች ዳግም የመጫን አቅማቸውን እንዲያልፉ ተደርጎ የተሰላ ነው። በትክክል ያሰበውን ያደረገ ስርዓት በእጃቸው አለ። የምዕራባውያን ተንታኞች ታክቲካል ማታለያ ሲሉት፣ የኢራን መሐንዲሶች ግን ስልታዊ መዋቅር ብለውታል። በኔቫቲም እና በራሞኒ ያሉት የቦምብ ጉድጓዶች ደግሞ ማን ትክክል እንደነበረ ይነግሩናል። አሁን ደግሞ እስካሁን ከነገርኳችሁ ሁሉ እጅግ የላቀ የረጅም ጊዜ አንድምታ ስላለው የዚህ ታሪክ ክፍል ለጥቂት ጊዜ እንድታስቡበት ፈልጋለሁ። Every element of the FAT 360, the propellant chemistry, the guidance electronics, the manufacturing tooling, the quality የፋት 360 እያንዳንዱ አካል የነዳጁ ኬሚስትሪ፣ የመቆጣጠሪያ ኤሌክትሮኒክሱ፣ የማምረቻ መሳሪያዎቹና የጥራት ቁጥጥር መሰረተ ልማቱ ሙሉ በሙሉ በኢራን ውስጥ የተነደፈና የተገነባ ነው። ይህም የሆነው አሜሪካ በአንድ ሀገር ላይ ልታደርስ የምትችለውን እጅግ ከባዱንና ሰፊውን ማዕቀብ በጣለችበት ሁኔታ ውስጥ ነው። ማዕቀቦቹ በትክክል ይህ እንዳይሆን ለመከላከል ይታሰቡ ነበሩ። ኢራን እንዲህ ያሉ ስርዓቶችን ለመገንባት የሚያስፈልጓትን ግብአቶች፣ ቴክኖሎጂና ሙያ እንዳታገኝ ለማድረግ ነበረ። በቴክኒክ ረገድ ማዕቀቦቹ እንቅፋቶችን መፍጠራቸው አይካድም፣ እውነተኛና ከፍተኛ እንቅፋቶች። ነገር ግን የእነዚህ ማዕቀቦች ቀማሪዎች ያላገናዘቡት በየጊዜው በትዕቢትና በአስከፊ ሁኔታ የሳቱት ነገር ቢኖር ቀጣይነት ያለው ማግለል ችግርን ብቻ ሳይሆን ራስን መቻል እንደሚፈጥር ነው። ፈጠራን ያስገድዳል። በማንም ላይ የማይተማመን ይልቁንም ሙሉ በሙሉ በራሱ ላይ መደገፍን የተማረ የኢንዱስትሪና የምህንድስና ባህል ይገነባል። የኢራን የመከላከያ ኢንዱስትሪ ዛሬ ጠንካራ የሆነው ማዕቀቡ እያለ ሳይሆን በማዕቀቡ ምክንያት ነው። ደካማነትን ለማረጋገጥ የታሰበው ማግለል ይልቁንም በግማሽ ሰዓት ውስጥ 60% የሚሆነውን የእስራኤል F-35 ክምችት ያወደመ ወታደራዊ ኢንዱስትሪ አቅም ፈጠረ። የኢኮኖሚ ጫና ብቻውን ቁርጠኛ የሆነን ጠላት ሊገታ ይችላል የሚለው መላምት የመጨረሻ መደምደሚያው ይሁን። መልከታችሁን ቀጥሉ። ምክንያቱም ቀጥሎ የሚመጣው የአሜሪካ ምላሽ ወይም ይበልጥ በትክክል የአሜሪካ ሽባነት የዚህ ቀውስ ጥልቀት ሊካድ የማይችልበት ደረጃ ላይ መድረሱን ያሳያል። በኔቫቲም የመጨረሻው ፍንዳታ ከተሰማ ከጥቂት ሰዓታት በኋላ የዋይት ሃውስ የሁኔታዎች መቆጣጠሪያ ክፍል ወይም ሲቹዌሽን ሩም በሰው ተጨናንቆ ነበር። የብሔራዊ ደህንነት ምክር ቤት የአስቸኳይ ጊዜ ስብሰባ ላይ ነበር። የጦር አዛዦች ከማዕከላዊ እዝ ወይም ሴንትኮም ጋር በምስጢር የቪዲዮ መስመር ተገናኝተዋል። የውጭ ጉዳይ ሚኒስቴሩ ከመካከለኛው ምስራቅ አጋሮች ጋር ስልካቸውን እያጋሉ ነበር። ከዚህ ሁሉ በኋላ እነዚህ ሁሉ ጀነራሎች፣ እነዚያ ሁሉ አማካሪዎችና ያ ሁሉ በአንድ ክፍል ውስጥ የተሰበሰበው ተቋማዊ ኃይል የወጣው ይፋዊ መግለጫ ሁለት ቃላት ብቻ ነበሩ። ከፍተኛ ስጋት ወይም ዲፕ ኮንሰርን የሚል። ያ ሐረግ በቴል አቪቭ ላይ እንደ ሁለተኛ የሚሳኤል ድብደባ ነው ያረፈው። ምክንያቱም እንደ እኔ በአሜሪካ ብሔራዊ ደህንነት ማሽነሪ ውስጥ ጊዜውን ያሳለፈ ማንኛውም ሰው ከፍተኛ ስጋት ማለት ምን ማለት እንደሆነ በትክክል ያውቃል። ትርጉሙም ምን ማድረግ እንዳለብን አናውቅም፣ የተሳሳተ ነገር ለማድረግም ደንግጠናል ማለት ነው። እውነታው ግን አሜሪካ ለዚህ ቀጠና የነበራት የጨዋታ መመሪያ ሊወጣው የማይችል ግንብ ገጥሞታል። የተለመደው ቅድመ ተከተል የአውሮፕላን ተሸካሚ መርከቦችን ወደ ባህረ ሰላጤው ማስገባት፣ ታማኝ ወታደራዊ ዛቻ መሰንዘር፣ ሁኔታው እንዲረጋጋ በስተጀርባ ጫና ማድረግና ያ ካልተሳካ ደግሞ የአጥቂነት ሚዛኑን ለመመለስ በኢራን ይዞታዎች ላይ የተመረጡ ድብደባዎችን መፈጸም ነበር። ያ ቅድመ ተከተል አሁን የማይገኙ የተወሰኑ ሁኔታዎች እንዳሉ አድርጎ ያስባል። ኢራንን ማስፈራራት ይቻላል ብሎ ያስባል። ትናንት ምሽት ግን እንደማይቻል ተረጋግጧል። በቀጠናው ያሉ የአሜሪካ የፊት መስመር ጦር ሰፈሮች ከኢራን ባላስቲክ ሚሳኤሎች የክዋኔ ክልል ውጭ ናቸው ብሎ ያስባል። ትናንት ምሽት በኔቫቲም ከ1000 ኪሎ ሜትር በላይ ርቀት ላይ በሚገኙ ጥብቅ መጠለያዎች ላይ የታየው ትክክለኛነት ያንን ግምት ሙሉ በሙሉና በይፋ ፈራርሶታል። በተጨማሪም በኢራን ላይ የሚሰነዘር የአጸፋ ጥቃት ተገድቦ ይቆያል ብሎ ያስባል። ባለፉት 5 ዓመታት የተካሄደ እያንዳንዱ ከባድ የጦርነት ልምምድ ወይም ዋርጌም እንደሚያሳየው በኢራን ግዛት ላይ የሚሰነዘር ትልቅ የአሜሪካ ጥቃት በሊባኖስ ያለውን ሂዝቦላህን፣ ከየመን የሚነሱ የሁቲ ሚሳኤልና ድሮን ጥቃቶችን እና በመላው ኢራቅና ሶሪያ ያሉ የአማጽያን ድብደባዎችን በአንድ ጊዜ ይቀሰቅሳል። ይህ የተገደበ ልውውጥ አይደለም። ይህ ጣሪያ የሌለው ቀጠናዊ ጦርነት ነው። የዋሽንግተን የራሷ ሞዴሊንግ ደግሞ ዋጋው ልትከፍለው ከምትችለው በላይ እንደሆነ ይነግራታል። ዋና ዋናዎቹ ሚዲያዎች የማይነግሯችሁ የፔንታጎን መግለጫ ሰጪዎች ደግሞ ማንም ድምፁን አውጥቶ እንዳያሰላው የሚጸልዩት ጥያቄ አሁን በምስጢራዊ ውይይቶች ላይ የበላይነቱን ይዟል። ኢራን ትናንት ምሽት ባሳየችው ትክክለኛነት ከ1000 ኪሎ ሜትር በላይ ርቀት ላይ ያለችውን ኔቫቲቭን መምታት ከቻለ በኳታር ለሚገኘው አልኡደይድ የአየር ኃይል ካምፕ ምን ትርጉም አለው?
በተባበሩት አረብ ኤሚሬቶች ለሚገኘው አልዳፍራ ምን ትርጉም አለው? የአሜሪካ ንብረቶችና መሰረተ ልማቶች ለዓመታት በዝምታ ለተከማቹበት በቱርክ ለሚገኘው ኢንጅርሊክ ምን ትርጉም አለው? ለዚህ ጥያቄ መልሱ ሚስጥር አይደለም። ፊዚክሱ ያው ነው። የመቆጣጠሪያ መዋቅሩ ያው ነው። የመጥለቅለቅ መርሆ ወይም ሳልቮ ዶክትሪኑ ያው ነው። ከፔንታጎን የሚሰማው ዝምታ ግራ መጋባት አይደለም። በመካከለኛው ምስራቅ ያለው አጠቃላይ የጦር ሰፈሮች አቀማመጥ ስፋት 360 ፋት የጥቃት ክልል ውስጥ መሆኑንና መሳሪያውን በትክክል እንደሚሰራ በጦር ሜዳ የተረጋገጠ መሆኑን የተገነዘበ ተቋም የድንጋጤ ዝምታ ነው። በወታደራዊ ደህንነት ውስጥ እንዳገለገለ ሰው ልንገራችሁ። I can tell you that the worst moment in any strategic assessment isn't when the enemy does something you didn't anticipate. The worst moment is when the enemy does ማንኛውም something ስልታዊ you ግምገማ ውስጥ anticipate. እጅግ አስከፊው ቅጽበት ጠላት እናንተ ያልጠበቃችሁትን ነገር ሲያደርግ አይደለም። እጅግ አስከፊው ቅጽበት ጠላት እናንተ የጠበቃችሁትን ግን አይሆንም ብላችሁ የናቃችሁትንና ሳትዘጋጁ የቀራችሁበትን ነገር ሲፈጽም ነው። ዛሬ ጠዋት የአሜሪካ የመከላከያ ዕቅድ አውጪዎች የሚገኙት በትክክል በዚህ ሁኔታ ውስጥ ነው። ተጋላጭነቱ እውነተኛ ነበር፣ ማስጠንቀቂያዎቹም ነበሩ። ነገር ግን ደረጃቸው ዝቅ እንዲልና ቅድሚያ እንዳይሰጣቸው ተደርገው በግምገማዎቹ ተቀብረው ነበር። ምክንያቱም እነሱን አምኖ መቀበል በብዙ የሥራ መስኮችና በብዙ የበጀት ዑደቶች ላይ የተገነቡ ግምቶችን እንደገና መከለስ ይጠይቅ ነበርና አሁን ግምቶቹ ፈርሰዋል። የሥራ መስኮቹና የበጀት ዑደቶቹም ያለ እነሱ ቀድሞ ወደ ሄደው እውነታ ለመድረስ እየተጣጣሩ ነው። ለእስራኤል የዚህ ጥቃት ቀጥተኛ ወታደራዊ መዘዞች እጅግ ከባድ ከመሆናቸውም በላይ አሁን ባለው የግጭት ድባብ ውስጥ በማንኛውም የጊዜ ገደብ ሊጠገኑ የማይችሉ ናቸው። 40 F-35 ጄቶች ማለት እስራኤል ካሏት አጠቃላይ የአዲር ተዋጊ ጄቶች ስብስብ ውስጥ 60% ያህሉ ማለት ነው። የተረፉት አውሮፕላኖች ወደ ሲቪል አውሮፕላን ማረፊያዎችና ሁለተኛ ደረጃ ሜዳዎች እንዲበተኑ ተደርጓል። እነዚህ ስፍራዎች ደግሞ ኔቫቲም ከነበራት ጠንካራ መሰረተ ልማት የጥገና አቅምና የሎጂስቲክ ድጋፍ ጋር ሲነጻጸሩ እጅግ ደካማ ናቸው። ተከታይ የኢራን ጥቃት ሳይሰነዘር የሚያልፈው እያንዳንዱ ሰዓት ኢራን ራሷን ለመግታት የመረጠችበት ሰዓት ነው። ይህም ማለት የዚህን ግጭት ፍጥነት ወይም ቴምፖ አሁን የምትቆጣጠረው ኢራን ናት ማለት ነው። ይህ ለአንድ ትውልድ የእስራኤልን ወታደራዊ ዕቅድ ሲመራ የነበረው ስልታዊ ግንኙነት መገልበጥ ነው። እስራኤል ሁልጊዜም ቢሆን የጨዋታውን ፍጥነት የምትወስን መቼና የት ኃይል እንደምትጠቀም የምትመርጥና ተነሳሽነቱን የጨበጠች አካል ነበረች። አሁን ያ ተነሳሽነት የቴህራን ሆኗል። ይህ የወታደራዊ ክዋኔ መዘዝ በሁሉም ንቁ ግንባሮች ላይ ወዲያውኑ ይንጸባረቃል። በጋዛ የሚካሄዱ ኦፕሬሽኖች የእስራኤል እግረኛ ጦር ሲተማመንበት ከነበረው የአየር ድጋፍ ውስጥ እጅግ ጥቂቱን ብቻ በመጠቀም ለመቀጠል ይገደዳል። የሰሜኑ ግንባር ሂዝቦላህ በሂዝቦላህ ላይ ያለው ዕቅድ በአንድ ጀንበር ተቀይሯል። ምክንያቱም የሂዝቦላህ አመራሮች የደረሰውን ጉዳት ልክ እንደ ማንኛውም ሰው መገምገም ይችላሉ። በዚህም መሰረት የጦርነት ማፋፋም ስሌታቸው ተለውጧል። የሶሪያ አየር ክልል እስራኤል ለዓመታት የኢራን ጦር መሳሪያ ዝውውርን ለማደናቀፍ ያለምንም ስጋት ትጠቀምበት የነበረው የአየር ክልል አሁን ለእስራኤል ኦፕሬሽን ዝግ ሆኗል። የጦር መሳሪያ ዝውውሩም ይቀጥላል፣ ይፋጠናልም። በዚህ ግጭት ውስጥ የአየር ኃይል ለእስራኤል ሰጥቷት የነበረው ስልታዊ ጥልቀት ወይም ስትራቴጂክ ዴፕስ በአንድ ጥቃት ብቻ በእጅጉ ተመቷል። ከዚህም በተጨማሪ የገንዘብ እውነታው በራሱ እጅግ አስከፊ ነው። እያንዳንዱ F-35 ከ100 ሚሊዮን ዶላር በላይ ያወጣል። 40ዎቹ ጄቶች የወደሙት መሰረተ ልማቶች፣ የመጋዘን መሳሪያዎች፣ ጥይቶችና በእያንዳንዱ አውሮፕላን ላይ ለዓመታት የፈሰሰው የጥገና ኢንቨስትመንት ሳይታሰብ 4 ቢሊዮን ዶላር የሃርድዌር ኪሳራ ማለት ነው። አሁን እስራኤል እየመራች ላለችው ግጭት በወቅቱ ያንን አቅም ሊመልስ የሚችል ምንም አይነት የአስቸኳይ ጊዜ በጀት ወይም የአሜሪካ የእርዳታ ጥቅል የለም። አሜሪካ አጋርነቷን ልትገልጽ ትችላለች። አሁን ካለው የኤፍ-35 ማምረቻ መስመር የምታቀርበው ምርት ልታፋጠን ትችላለች። ነገር ግን የማምረቻ መስመሩ ውስን አቅም ነው ያለው። የማምረቻ መስመሩ በመላው ኔቶ እና በኢንዶ ፓሲፊክ ያሉ ደንበኞችን የሚያገለግል በመሆኑ እስራኤል ያንን ወረፋ ቀድማ የምትገባበት መንገድ የለም። ትናንት ምሽት የወደመው የአየር ኃይል አቅም በወራት ውስጥ ሊተካ አይችልም። በአንድ ዓመትም ቢሆን አይተካም። ክፍተቱ የሚለካው በዓመታት ነው። ይህንን ክፍተት የፈጠሩት ጠላቶች ደግሞ ይህንን ጠንቅቀው ያውቃሉ። አሁን ካለው ወታደራዊ ምስል ዘወር በሉና ትናንት ምሽት የሆነውን ነገር በዓለም አቀፍ ስልታዊ ስርዓት ወይም ግሎባል ስትራቴጂክ ኦርደር ደረጃ ምን ትርጉም እንዳለው ተመልከቱ። የመካከለኛው ምስራቅ ከቀዝቃዛው ጦርነት በኋላ የነበረው የደህንነት መዋቅር የተገነባው በሁለት መሰረታዊ ግምቶች ላይ ነበር። On two foundational assumptions. First, that American military power in the region is so overwhelming and so credible. አንደኛ፣ በቀጠናው ያለው የአሜሪካ ወታደራዊ ኃይል እጅግ ግዙፍ በመሆኑ ማንም ቀጠናዊ አካል ሊገዳደረው አይችልም የሚል ነበር። ሁለተኛ፣ የእስራኤል ወታደራዊ የጥራት ብልጫ፣ የቴክኖሎጂ የበላይነትና የአጥቂነት አቅም ዘላቂ በመሆኑ ለቀጠናዊ መረጋጋት እንዳስተማማኝ መልህቅ
ያገለግላል የሚል ነበር። ኢራን በ30 ደቂቃ ውስጥ በማዕቀብ ስር ሆና በገዛ ድንበሯ ውስጥ በገነባቻቸው ሚሳኤሎች ሁለቱንም ግምቶች በአንድ ጊዜና በይፋ መላው ዓለም እየተመለከተው ውድቅ አድርጋቸዋለች። ሞስኮ ሁኔታውን በዝምታና በጥንቃቄ እርካታ እየተመለከተችው ነው። ዋሽንግተን በዚህ ቀውስ የምትጠመድበት እያንዳንዱ ሳምንት ትኩረቷና ሀብቷ በዩክሬን ወይም በኔቶ ምስራቃዊ ግንባር ላይ የማይሆንበት ሳምንት ነው። ቤጂንግ ደግሞ ከእርካታ በላይ በሆነ ሙያዊ ፍላጎት እየተከታተለችው ነው። ምክንያቱም የቻይና የራሷ የመከላከልና አካባቢን የመከልከል አንታይ አክሰስ ኤሪያ ዲናያል ስትራቴጂ፣ የአውሮፕላን ተሸካሚ መርከብ ጉዳይ፣ ባላስቲክ ሚሳኤል ፕሮግራምና በአጠቃላይ በፓሲፊክ ውቅያኖስ ላይ የአሜሪካን የጦር ሰፈሮች ስጋት ላይ የመጣል መርህ ሊያገኘው የሚችለውን እጅግ አሳማኝ ተግባራዊ ማረጋገጫ አግኝቷል። በተቀናጀ ሁኔታ የሚተኮሱ የማሰናከያ ስርዓቶችን ለመስበር የተነደፈ የመጨረሻ መቆጣጠሪያ ያላቸው ትክክለኛ ባላስቲክ ሚሳኤሎች በአሜሪካ የሚቀርቡ ድርብርብ የአየር መከላከያዎችን ሰብረው በጠንካራ መጠለያ ውስጥ ያሉ ውድ ንብረቶችን ማውደም ይችላሉ የሚለው መላምት ከእንግዲህ መላምት መሆኑ አብቅቷል። የባህረ ሰላጤው ዘውዳዊ መንግስታት የራሳቸውን ስሌት እያሰሉ ነው። እነዚያ ስሌቶች ደግሞ ወደ ዋሽንግተን ፍላጎት የሚያዘነብሉ አይደሉም። የአሜሪካ ሕዝብ ሊቀበለው ከሚችለው በላይ ዋጋ የሚያስከፍልና ወደ ቀጠናዊ ጦርነት የማይመራው ብቸኛው አማራጭ የአሁኑ የዋሽንግተን የውጭ ፖሊሲ ሊቃውንት በይፋ ሊናገሩት የማይችሉት አንድ እውነት ብቻ ነው። እርሱም ከአሁን በኋላ ማስገደድ ከማይቻል፣ በማዕቀብ ተንበርክኮ እንዲገዛ ማድረግ ከማይቻልና ከእንግዲህ ለማያምነው ዛቻ እጁን ከማይሰጥ ኢራን ጋር ቁም ነገር ያለው ቀጥተኛና ያለምንም ቅድመ ሁኔታ ድርድር ማድረግ ነው። እውነታው ይሄ ነው። የቦምብ ጉድጓዶቹ ማስረጃዎች ናቸው። ከፍተኛ ስጋት የሚገልጹ ስፍር ቁጥር የሌላቸው ይፋዊ መግለጫዎች ግን ከእነዚህ እውነታዎች መካከል አንዱንም ሊቀይሩ አይችሉም። የአሜሪካን ፖሊሲ በዚህ ቀጠና ውስጥ የሚመሩት ግምቶች ሊታለል ወይም ሊደበቅ በማይችል መልኩ ከእውነታው ጋር እንደሚጋጩ ለዓመታት ስናገር ቆይቻለሁ። ትናንት ምሽት ያ ግጭት ተከስቷል። ይህ ታሪክ ገና ስላላለቀና እየዳበረ ስለሚቀጥል እኔ እዚህ ሁኜ ጥቅማቸውን ለመጠበቅ የሚጥሩ ሰዎች የማይነግሯቸውን ትንታኔ እንሰጣችኋለሁ። ምንም አይነት ማድበስበስ የለም። ለባለስልጣናት ትረካዎች መንበርከክ የለም። ማስረጃው የሚያሳየውንና ትርጉሙን ብቻ ነው የማቀርበው። ንቁ ሆናችሁ ተከታተሉ። ከአፍሪካ ህብረት 300 ሜትር ርቀት ላይ ለኢንቨስትመንት ተመራጭ የሆኑ መኖሪያ ቤቶችን ወይንም የንግድ ሱቆችን በ6500 ካሬ ላይ ባረፈው በተንጣለለው መንደራችን ደረጃቸውን የጠበቁ መኖሪያ ቤቶችን ባለ 1 መኝታ በ68 ካሬ፣ ባለ 2 መኝታ በ82 ካሬ፣ ባለ 3 መኝታ በ126 ካሬ 100% አንዴ ለምትከፍሉ በካሬ 80500 ብር፣ ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን በካሬ 115000 ብር፣ ያውም ዋጋችን ቫትን ያካተተና ያለምንም ተጨማሪ ክፍያ የቤት ባለቤት ይሆኑ ይሎታል። በረጅም ጊዜ መክፈል ለምትፈልጉ ደንበኞቻችን ከ20% ቅድመ ክፍያ ጀምሮ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ካስረከበው ድርጅታችን ቴምር ሪል ስቴት ጥሪቶን ቋሚ ንብረቶ ላይ ያውሉ እንላለን። የንግድ ሱቆትንም በ900 ሺህ ብር ቅድመ ክፍያ ማግኘት የሚችሉ ሲሆን ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ለሳይት ጉብኝት በ0986 94 94 22 ይደውሉ። ቴምር ፕሮፐርቲስ